ይህን ሰሞን ነገሮች ለአይሸጉልና ለፖራዝ ምንም ደስ አይሉም። አይሸጉል ፖራዝ በድብቅ ፖሊስ መሆኑን አውቃበታለች። እሱም ብቻ ሳይሆን ከዚህ ቀደም ሲያረጋቸው የነበሩት ነገሮች በሙሉ እንደ ውሸት ናቸው የሚቆጠሩት። አይሸጉል በፖራዝ ሁኔታ በጣም አዝናለች። ነገሩ እጅግ በጣም አበሳጭቷታል። ከዛም በላይ ደግሞ ኦዝን መርዘሻዋል ተብላ እዚህ ጋር እየታሰረች ናት ያለችው። ኦዝ ተመርዞ ነው የተገደለው በሚል ምክንያት የአውቶፕሲ ምርመራ ውጤት ወጥቷል። ይህ ማለት በቀጥታ አንቺ በወጋሹ ነው እንደዚህ ሆኖ በሚል ምክንያት ፍርድ ቤት እንድትቆም ልትደረግ ነው። አይሸጉል ታስራ በቀጥታ ወደ ፖሊስ ጣቢያ እየመጣች ባለች በሰዓት ላይ ባህሪ ደግሞ ዛፈረን ከልጆቹ ጋር በመሆን አስሮታል። ባህሪን አስረውት እያሰቃዩን ነበረ። ለአይሸጉል እውነቱን እንዲመሰክርላት ምንድነው ያደረከው ብለው እየጠየቁን ነበረ፣ እንደዚህ እያዋከቡት። በአንድ በኩል ፖራዝ ደግሞ ከኋላ የነበረውን የአይሸጉልን መኪና እየተከታተለ ነበር ያለው። አይሸጉል እየደረሰች ሴማ ደግሞ እናቷ ራሷን ለማጥፋት ሙከራ እንዳደረገች እየተነገራን ነበረ። እዚህ ጋር ሴማ እጅግ በጣም ያዘነችው። ሀሳቧ ለሁለት ተከፈለ። ምን ላርግ እያለች ነው። እናቴ ጋር ልሂድ፣ አይሸጉል ጋር ልሂድ እያለች ነው። አይሸጉል ጋር ሄዳ ጥብቅና መቆም እንደማችል እዚህ ጋር ይታወቃታል። ስለዚህ ባህሪ በቃ ሰፈር አንተ ከሴማ ጋር ክሊኒክ ሂድ፣ እኔ ወደ ልጆቹ ሄዳለሁ እያለው ነበረ። ከዛም በኋላ በቀጥታ አሁን ሴማና ዛፈር ወደዛ ቦታ እየሄዱ ናቸው ያሉት። አሁን አይሸጉል ፖሊስ ጣቢያ በረጋ ደረሰች። ጋዜጠኞች እየመጡ ሲያዋክባን ነበር በጥያቄ አይሸጉል እባክሽ አንድ ጊዜ መልሽልኝ፣ እባክሽ ለአባትሽ ብለሽ ነው ያደረግሽው? የአቃቤ ሕግ ልጅ መርዘሽ የገደልሽው ለአባትሽ ብለሽ ነው? የአባትሽን ወንጀል ለመደበቅ ነው? እባክሽ መልሽልን ይሏታል። እዚህ ጋር ፖራዝ ጣልቃ እየገባ እባካችሁ ዞር በሉ እያለ ነበረ። ከዛ ፖሊስ ጣቢያን አልፋ ወደ ውስጥ እንደገባች ድንገት አቃቤ ሕግ አገኛት። እስር ቤት ትበሰብሻታለች ልንገርሽ ማለት ነው። በጭራሽ አትወጪም ከእስር ቤት። የኔን ህይወት እንዳበላሽሽ ልጄን እንዳገደልሽብኝ አጠፋሻለሁ፣ እስር ቤት እንድትገቢ ነው ማረግሽ እያለ ነበር። ውሰዷት በቃ እያሉ ነበር ሁሉም። ፖራዝ እዚህ ጋር ወደ አይሸጉል ጠጋ ብሎ አይሸጉል ነጻ እንድትሆኝ ያደርጋሉ፣ እሺ አይሸጉል ነጻ ትሆኛለሽ እሺ እያላን ነበረ። እንዲህ ሲላት ዞር ብላ ተመለከተችው። ፖራዝ በእናትህ ተወኝ በቃ እያለችው ነበረ። ከዛም በኋላ በቀጥታ ጥላው እየሄደች ነበረ። እዚህ ጋር ከኋላ ሆነው ፖሊሱ እየወሰዳን ነበረ፣ ወደ ውስጥ እያስገባት ናት ያለችው። ብዙም ሳይቆይ ከዛ በኋላ እዚህ ጋር ደግሞ ባህሪም እየመጣ ነበረ። ባህሪ እንደመጣ ጋዜጠኞቹ ከበቡት። ልጄ ላንተ ብላ ነው የገደለችው የአቃቤ ሕግ ልጅ እያሉት ነበረ። ልጄ ተክዳ ነው ምንም ያደረገችው ነገር የለም፣ እሷ እንደዚህ አስቀያሚ ወንጀል ፈጽማ አታውቅም፣ አሁን ነጻ ትወጣለች፣ ዞር በሉ በቃ ብሏቸው ወደ ውስጥ እየገባ ነበረ። የሴማ እናት እነሆ ራሷን ለማጥፋት ሞክራለች፣ ብዙ መድኃኒት ነው የዋጠችው፣ አሁን መታጠብ አለባት ተብሎ ወደ ውስጥ እየገባች ነው። በሌላ በኩል ሴማና ሰፈር እየደረሱ ናቸው። አሁን ድንገት ብትሞትብኝስ ከሞተች በእኔ ምክንያት ነው የሚሆነው እያለች ነበር። ኧረ እባክሽ ሴማ እንደዚህ ነገር አታውሪ፣ ኧረ እንደዚህ ይባልም ምን ማለት ነው? ዶክተሮቹ የቻሉትን ነገር በሙሉ እኮ ያደርጋሉ፣ ለምን እንደዚህ ታስቢያለሽ እያላት እንድትረጋጋ እየመከራን ነበረ። በሌላ በኩል ባህሪ ወደ ውስጥ እየገቡ ናቸው። ባህሪ ድንገት እዚህ ጋር ፖራዝን አገኘው። አይሸጉል እንዴት ናት እያሉ ነበር። ደህና ናት አለች እያሉ ነበር። ሁኔታዋ እንዴት ነው ሲሉ ነበር። እንዴት ትሆናለች በእናትህ ጥሩ አይደለም እያሉ ነበር። እንሂድ በቃ ይባባላሉ። ድንገት የሆነ ጠበቃ መጣ። ሰላም እንዴት ናችሁ? ሴማ ናት የላከችኝ፣ እኔ አይሸጉል ለመወከል ነበር የመጣሁት ይላቸዋል። ቶሎ በል ፈጣና ወደ ውስጥ ግባ እያሉ ነበረ። በሌላ በኩል ሴማና ሰፈር በቀጥታ ክሊኒኩ ጋር ደረሱ። የእናቷን ሁኔታ እየጠየቀች በቀጥታ ተጠቆመች። አንደኛው ፎቅ ላይ ነው ይላታል። ወደ ውስጥ እየገባች ነበረ። አሁን እዚህ ጋር አይሸጉል እጇ በካቴና እንደተሰረ ወንበር ላይ ተቀምጣለች። እዚህ ጋር ባህሪ እየመጣ ነበር። አይሸጉል ልጄ እያላን ነበረ። ከተቀመጠችበት ተነሳች፣ እያቀፋን ነበር። የኔ ጀግና ይላታል። ፖራዝ እዚህ ጋር በጣም እየተቸገረ ነበር ያለው። ልጄ ትወጫለሽ፣ እሺ ትወጫለሽ፣ በእርግጠኝነት ትወጫለሽ፣ ከዚህ ነፃ እናደርግሻለን እያለ ነበር። አይሆ ፖራዝም እዚህ ያለ አይደል? ፖራዝ አይደለ? እሷ ብለና የመጣ ነው አይደል? ፖራዝ ነፃ እናውጣታልና ሲለው ነበረ። አዎ በእርግጠኝነት ነፃ ትወጣለች አባዬ፣ ነፃ ትወጣለች እያል ነበረ። እዚህ ጋር አይሸጉል አይታው ስስቅ ነበር። ኧረ ነፃ ወጣለሁ እንዴ ብላ ስስቅበት ነበረ። ተረጋጊ ይላታል ባህሪ። ወይ ጉድ እያለች ስትገረም ነበር። ፖራዝ ፖሊስ በመሆኑ እንዴት ፖሊስ ራሱ አስሮኝ ፖሊስ ነፃ ያወጣኛል ብላ ስስቅ ነበረ። ይህ ሁሉ ነገር የምታወራው ከራሷ ጋር ነው። ባህሪ የተፈጠረው ነገር አያውቅም። በሌላ በኩል ሴማ ስለ እናት ሁኔታ በጣም አሳዛኝ ነገር እየሰማች ነው። ውስጥ እጥበት ያስፈልጋታል እየተባለች ነው። ውስጥ መታጠብ እንዳለባት ይነገራታል። ሰፈር አይዞሽ እያለ ያባብላታል። በሌላ በኩል ሶንጉል መኝታ ክፍሏ ነበረች። በድንገት በስልኩ የተመለከተችው ነገር ለማመን እየከበዳን ነው። ይህም ደግሞ በአሁኑ ሰዓት ላይ አይሸጉል እንደታሰረች ከጋዜጣ አነበበች። ሰደርቲንጋ ደወለች። ሰደርቲንጋ ደውላ ታሰረች እንዳይሸጉል አለችው። አዎ ይላታል። በምን አወቅሽ አላት። እንደ ጋዜጣ አንብቤ ነው ታዲያ ሁሉ ነገር ሰላም ነው ግን አለችው። ደውልሻለሁ ይላታል። እነሱ ዛፈርን እያሰቃዩ ነው። ዙልፊካር ከዛፈር ፊት ለፊት ተቀመጠና ብዙ ነገር ያወራል። እውነቱን የማትነግረን ከሆነ እያለ ሽጉጥ አወጣና ዛፈርን እዚህ ጋር ማሰራራት ጀመረ። እገላለሁ ሲለው ድንገት ሳደርቲ መጥቶ ቶቶ በቃ እሱን አንተ ምን ሆነሃል? ከሱ ጋር አንተ ምን አጨቃጨቀ? ሲጀመር እሱን ምንም ነገር እንዳታረጉት ብሎ እኮ አባዬ እኮ ተናግሯል እያለው ነበረ። አይሸጉል ፍርድ ቤት ቆመች። ነገሩ በጣም ከባድ ነው። እነሱ የፈለጉት ከስር ወታ ነገሩን በቅርብ እንድትከታተል ነበረ ይህን የወንጀል ኬስ። ነገር ግን ዳኛው
በመጨረሻም ውሳኔ ወሰነ እንድትታሰር ታስራ እዚህ ጋር ችሎቱን እንድትከታተል ነበረ። ታስራ ወደ እስር ቤት እየተወሰደች እዚህ ጋር ፖይራዝ ጋዜጠኞቹን ዞር በሉ እያለ ነበረ። ከዛ ወደ ጆሮ ተጠግቶ አይሸጉል ነጻ እናውጣሻለን እያለ ነበረ። በእናት እንደዚህ ያትበል ፖይራዝ በእናት ወይም በቃ ብላው ታስራ እየተወሰደች ነበረ። ፖይራዝ የበለጠ ህመም ውስጥ ገባ። ከዛ ወደ ሙምታዝ ደወለለት። ሄሎ ሙምታዝ አይሸጉልን እኮ አሰሯት እኮ አሪውን ነገር እናርግ ሲለው ነበረ። ምንድነው ምን ልናረግ እንችላለን? አንተ ልጅ አብደሃል እንዴ? ማለት ምን ልናረግ እንችላለን እያሉ ነበር። እንዲ እዚህ ጋር አሁን ዛፈርን ማግኘት አለብኝ ሲለው ነበር። ዛፈር ተሰውሯል እኮ ነው የምለ የት እንዳላላቀም ሲለው ነበር። ዛፈርን ማግኘት አለብኝ አለበዛ ይኸውልህ ስማኝ አሸጉልን የሆነ ነገር ሊያረጓት ይችላሉ እዛ እስር ቤት እንዳለች ተው ይኸውልህ ይሄን ነገር መቆጣጠር አለብን እያሉ ነበረ። እኔ ዛፈር ሲጀመር የት እንዳላላቀም ምንም ልረዳ አልችልም ይለዋል። እዚህ ጋር ፖይራዝ ተናዶ በቀጥታ ወደ ባህሪ ተጠቃ። ባህሪ ግራ ገብቶ ተቀምጦ ነበረ። አባዬና ልውሰድህ ሲለው ነበረ። ዛፈር ነኝ ያረገው ይሄን ያረገው ዛፈር ነኝ ያረገው በእውነት አለቆም ሰቅለዋለሁ ባናቱ ነው የምተክለው ሲል ነበር። መጀመሪያ እሱን እናገኘውና እናወራለን ሲለው ነበረ። እሱ በእጄ ነው ያለው እኔ ጋር ነው ያለው ይዤዋለሁ አለው። ይዤዋለሁ እያሉ ነበር። ባህሪ እኔ ጋር ነው ያለው እንሂድ ይለዋል። ይሄዳሉ። በድንገት ሁለት ወንዶች የዛፈር ሰዎች ናቸው። አለቃቸው ሲሰወር እዚህ ጋር ከኋላ ሆነው እነ ባህሪን ሲከታተሏቸው ነበረ። አሁንም እየተከታተሏቸው ነበር። በቃ እንንቀሳቀስ ምናልባት ሊመሩን ይችላሉ፣ ምናልባት ዛፈር ያለበት ቦታ ሊወስዱን ይችላል እየተባባሉ ሲከተሏቸው ነበረ። ሴማ የእናት ሁኔታ እየተከታተለች ነው። ድንገት ዶክተሩ መጣ። ሰላም ዶክተር እኔ ልጇ ነኝ ምን እንዴት ነው ሁኔታዋ ብላ ጠየቀችው። ያለችበት በጣም አስቸጋሪ ነው። አሁንም ቢሆን ከአደጋው አልተረፈችም፣ ይቀራታል። አሁንም ከባድ ክትትል እየተደረገላት ያለው እስከ ጧት ድረስ መጠበቅ ይኖርብናል እያለ ነበር። ሴማ ግራ ገባት። ግራ ገብታ ራመድ እያለች በኮሪደሩ ላይ ትራመዳለች። ዛፈር መጣ። አይዞሽ ሴማ አይዞሽ ብሎ እያቀፈ እዚህ ሲያባብላን ነበረ። አይሸጉል ማታ አካባቢ ላይ ወደ እስር ቤት እየገባች ነበረ። አንደኛዋ ፖሊስ አባትሽ በጣም ከባድ ሰው ነው አለቻት። አባቴ በጣም ጠንካራ ሰው ነው ስትላን ነበረ። ከሁሉ ሊያናግርሽ ይፈልጋል ብላ ስልክ አወጣችና እየደወለች ነበር። ሄሎ አቶ ባህሪ ልጅ ከኔ ጋር ናት አለችው። ላወራት እችላለሁ እያለ ነበረ። ከዛ እዚህ ጋር ሸጉል ስልኩን ተቀበለች። ሄሎ ልጄ ምንም አታስብሽ እያለ ነበረ። አላስብም ደህና ነኝ አትጨነቅ ስትለው ነበረ። ይኸውልሽ ምንም ነገር ካስፈለገሽ ለእሷ ንገሪያትሽ ሁሉንም ነገር እኔ እቆጣጠራለሁ ምንም ነገር ካስፈለገሽ አላት። አመሰግናለሁ አባዬ እያለችው ነበር። ፖይራዝ ከኔ ጋር ነው ያለው ስልኩን ልስጠው እያላን ነበረ። ከዛ ስልኩን ሰጠው። ሄሎ አይሸጉል ሁሉም ነገር ሰላም ነው አይደለ? ይኸውልሽ ያንቺ ነገር በጣም እያስጨነቀን ነው በፈጣሪ ፍቃድ ነጻ እናውጣሻለን ሲላት አይሸጉል እሱ የምታናገርበት ምንም አይነት አቅም የላትም። ስልኩን አንስታ ለፖሊሷ ሰጠቻት። ከዛ እዚህ ጋር ስልኩ ተዘጋ። እዚህ ጋር ፖይራዝ ስልኩ እንደተዘጋ በጭራሽ ማስታወቅ የለበትም ማስመሰል አለበት። እሺ አይሸጉል እሺ ነገ ነጻ ትወጫለሽ በእርግጠኝነት እሺ በቃ ራስሽን ጠብቂ ብሎ ስልኩ እንደዘጋው መስሎ አሁን ዘጋና እዚህ ጋር ለባህሪ እየሰጠው ነበረ። አይሸጉል ግን ቅድም ነው ስልኩን የዘጋችው። ከዛ በኋላ በቀጥታ ወደ ውስጥ ወደ እስር ቤት እየገባች ነው። ፖይራዝ ነጻ ትወጣለች በእርግጠኝነት እያለ ባህሪ ያባብለዋል። አይሸጉል ወደ ውስጥ እየገባች ነው። በሌላ በኩል የቤጉም እናትና አባት አሁን ቁጭ ብለው ቴሌቪዥን እየተመለከቱ ነበረ። ከዛ በኋላ እዚህ ጋር የአቃቤ ሕጉ ልጅ እየገደለችው ግድያ የፈጸመችው አይሸጉል ታሰረች የሚል ዜና ሲነበብ ሲናን ድንገት ከሶፋ ላይ ተነሳና እንዴት አይሸጉል እህት ያደለች እንዴ ታሰረች እንዴ እያለ ነበረ። እንደዚህ ሲያዋክባት በቴሌቪዥን ላይ ይታያል። ታሰረች እንዴ ምን ተፈጠረ ይላል ሲናን። እዚህ ጋር የቤጉምን እናት ምን ተፈጠረ ትላለች። እዚህ ጋር የቤጉም አባት በእርግጠኝነት እች ልጅ የሆነ ነገር አድርጋ ነው እያል ነበረ። ባህሪ ደግሞ ልጄ ምንም አላረገችም ልጄን አውቃታለሁ በስተት ነው ልጄ እዚህ የደረሰችው ግን በመጨረሻም ነጻ ትወጣለች እያለ ነበረ። ሲናን ቢሆን አይሸጉል እንደዚህ አታረገ ይላል። ድንገት እዚህ ጋር ቤጉም ራሷ መጣች። ቤጉም ስትመጣ እናትና አባቷ አንቺ ደግሞ ይነበርሽ ይሏታል። የተስቦን ምን አገባችሁ ትላለች። ጭቅጭቅ ተነሳ። እንደፈለግሽ መዞር እንደፈለግሽ መጠጣት አትቺ እያሉ ነበር። ከዛ እናቱ ድንገት ወደ ሲናን ዞር ብላ ቤጉም ይሁን ልጄ እኔ ስዊዘርላንድ የነበርኩ ለስራ ሳይሆን ለሕክምና ነው የመጠጥ ሱስ ለማቆም አለችው። ሲናን ዋሻችሁን ብሎ ከአያቶቹ ጋር ይፋጠጣል። አይሸጉል ወደ እስር ቤት ገባች። ስትገባ ሴቶቹ አቀባበል አድርጎላት እንኳን ደህና መጣሽ ብለው ከዛ በኋላ እንድትቀመጥ የጠይቋት አልጓን ምናምን ነገር ሲያሳዩን ነበረ። ቤጉም ደግሞ እዚህ ጋር ፖይራዝ ፖሊስ ነው ብላ እየተናገረች ነው። ፖሊስ ነው ፖይራዝ ባህሪን በድብቅ እየሰለለ ነው ብላ እናትና ለአባቷ ተናገረች። ይህን ስታወራ ሲናን ቁጭ ብሎ እያዳመጠ ነበር። የበለጠ እየተጨነቀ ነው ያለው። በሌላ በኩል አሁን እነ ባህሪ ማታ አካባቢ ላይ ዛፈርን ወዳገቱበት ቦታ መጡ። ወደ መጋዘኑ እንደመጡ ከዛም በኋላ ባህሪ ልጄ ነጻ ትወጣለች ትሰማኛለህ አይደል አለበዛ ያጠፋለሁ አለበዛ የማጠፋ ይሆናል እያለው ነበረ። እዚህ ጋር ሲጀመር ዛፈር ከፖይራዝ ጋር ስምምነት አለው። ነገር ግን እስካሁን ድረስ ዛፈር የሆነ ነገር ማድረግ ነበረበት ዘገየ። በዚህ ምክንያት ፖይራዝ ችግር ውስጥ እየገባ ነው ያለው። ይህን ሁኔታ እነ ዛፈር አያውቁም። ድንገት እዚህ ጋር ፖይራዝ ተደወለለት። ሲናን ልጄ ምን ነው በዚህ ሰዓት እያሉ ነበር። አባዬ ችግር ውስጥ ገባ እንዴ ችግር አለ እንዴ እያለው ነበረ። ኧረ የምን ችግር እናት የት ናት አለው። እማዬ አለች ፖሊስ እንደሆንክ ተናገረች አለው። ፖይራዝ ደነገጠ። በአንድ በኩል እዚህ ጋር እነ ባህሪ ዛፈር ምንም ነገር ሊነግራቸው እንደማይችልና ምንም ጥረት እንደማያረግ ሲገባቸው እሱን ለማናዘዝ ፒንሳ አውጡና ጣቱ እንደሚቆርጡበት እየዛቱ ነበረ። ጣቱ ሊቆርጡበት ነው። ማትናገር ከሆነ እንቆርጠዋለን ብለው እነ ባህሪ እየዛቱ ናቸው።
አሸጉል ተቀምጣለች ከሴቶች እስረኞች ጋር። ከዛ እነሱ ምን አርገሽ ነው የታሰርሽው ታዲያ አሁን እያሏን ነበረ። ከዛም በኋላ እዚህ ጋር የሆነ ያው ማፈቅረው ልጅ ነበር እየተሳሳተ ማፈቀርኩኝ ስትል ነበር። ቺታ አረገብሽ ከዛ ገደልሽው? እኔም እንደዛ ነው ያረኩት። እኔ እንደውም 12 ነበር የወጋሁት ስላለች አንደኛዋ እንዲህ እያሉ ሴቶቹ ስላሳለፉት ህይወት እየነገሯን ነበረ። አሸጉል ዝም ብላ ማዳመጥ ጀመረች። አይዞሽ እዚህ ቀናቶቹ ዝም ብሎ ነው የሚያልፉት፣ እኛም ሳናስበው በዛ አመታት ሆኖናል። እኔ አልገሽ ላሳይሽ፣ ረፍት አርጊ በቃ ደክሞሻል ብላ አንደኛዋ አልጋውን አሳየቻት። ስምሽ ማን ነው ስትል ነበር። አሸጉል ስትል ነበር በቃ ፊትሽ እንደስፈታ አንጠልጥዩ ፈታቤሽ ችግር የለም ይሄም ያልፋል አትዘኝ ተለምጇለሽ እያለቻ ነበረ። ከዛም በኋላ አሸጉል በቀጥታ ወደ ውስጥ ወደ አልጋ ውስጥ ገብታ እየተቀመጠች ነበረ። በመጨረሻም ዛፈር በፍጹም ምንም ነገር ፍንክች እንደማይል እነ ባህሪ ገባቸው እና አትናገርም ማለት ነው አትናገርም እንደዚህ ይሻላል እያሉ ነበረ። አንደኛዋን ትንጥዩዋን ጣሱን ይቆርጡበት ይመስላል። በጣም እያሰቃዩ ነው። ትንሽ ጨከን ያለ ሁኔታ ውስጥ እየገቡ ናቸው። እዚህ ጋር ፖይራዝ እና ዛፈር ይታያሉ። እዚህ ጋር ዛፈር ፖይራዝ ፖሊስ መሆኑን በመናገር ራሱን ነፃ ማስመለጥ እዚሁ እርስ በርስ ሊያፋጃቸው ሁሉ ይችላል። ነገር ግን አሁንም ቢሆን እየታገሰን ድንገት ተተኮሰ። የተኩስ ድምፅ ተሰማ። አንደኛው የባሪ ቀጥረኛ መጣ ቆስሏል። መጡ እያሉት ነበረ ባሪ። ከዛ ወዲያው ከልጆቹ ጋር በመሆን እሱም ተደብቆ እያነጣጠረ ነበር። ተኩስ ተከፈተ። ዞሩ ሲሉ ዛፈር የለም። ዛፈር እየሮጠ በጀርባ በር ለማምለጥ እየሞከረ ነበር ያለው። በሌላ በኩል የሴማ እናት አሁንም ከፍተኛ ክትትል ውስጥ ናት የምትገኘው። ሴማ በአንድ አቅጣጫ ትመለከታለች። ወይኔ እማዬ የመርሳት ሁኔታ ገብታ ነበረ። ብትረሰው ይሻል ነበረ። የአባዬ ሁኔታ መረሳት ነው የነበረበት። እኔ ነኝ እንተዘ እንዲላት አድርጌ እዚህ ነገር ውስጥ የከተትኳት ብላ ስታለቅስ ነበረ። በሌላ በኩል ዛፈር እየሮጠ ማምለጥ እየሞከረ ነው ያለው። ድንገት ፖይራዝ ያዘውና ከዚህ እንድታመልጥ ላደርግ እችላለሁ፣ አንተ ግን የምልህን ነገር በሙሉ እሺ ትላለህ ሲሉ ነበረ። በዚህ ተስማማ። በሌላ በኩል የሴማ እናት ሞታለች። ሴማ በመጨረሻም እናቷን አጣች። ዶክተሮቹ ሊያተርፏት አልቻሉም። የሴማ እናት ሞታ አሁን እዚህ ጋር ሲናገራት ሴማ መቆም ሁሉ ከበዳት። ሰፈር እያጽናናት ነበረ። እነ ባህሪ አንድ ላይ ሆኖ ይነጋገራሉ። ፖይራዝ እዚህ ጋር ዛፈር ሊይዘው ተከትሎ ነበረ። ይባባላሉ። ድንገት ሲመጡ ግን ራሱ ዛፈር ነበረ የፖይራዝ ጭንቅላት ላይ ሽጉጥ ደቅኖ የመጣው። እንዳተኩሰዋል በዛ ገለዋለሁ ብሎ በሱ ተሸፍኖ ከመጣ በኋላ ከዛም በኋላ እንደያዘው ፖይራዝን ዛፈር ይዞት ወጣ። በበሩ ይዞት ወጣ። ከዛም በኋላ በቀጥታ ውጪ ተያይዘው ወጡና በቃ አምልጥ ካነሳ በኋላ እንገናኛለን አለው። ዛፈር እየሮጠ ከሄደ በኋላ ፖይራዝ ወደ ላይ ተኮሰና ከዛም በኋላ እዚህ ጋር ነባር እየሮጡ ሲመጡ ፖይራዝ ሽጉጡን ይዞ ያለከልካል። አመለጠኝ ልመታው አልቻልኩም ሲል ነበረ። ሁሉን ነገር አበላሽ ነው ይባባላሉ እነ ባህሪ። ሴማ የእናቷን አስክሬን ለማየት ወደ ውስጥ እየገባች ነው። እማዬ ሁሉም ነገር አብቅቷል፣ ነፍስሽ በሰላም ትረፍ እያለቻን ነበረ። ሰፈር ስለሆነው ነገር ተደውሎ እዚህ ጋር እየተነገረው ነበረ። እሱ የሴማ እናት ማረፏን ተናገረ። ከዛ በኋላ እዚህ ጋር አይዞህ እያሉ እነሱ ለሴማ መልእክት እንዲያደርስ እየነገሩ ነበረ። በሌላ በኩል ዛፈር ጣቱ ተቆርጧል። አሁን የሆነ ፋሻ ነገር እየጠቀለለ ነበር። የሆነ ዶክተር ጠርቷል። ሙምታዝ ወይኔ የምር ነው ጣትህን ቆረጡት። ባህሪ ግን የምር እብድ ነው። እንዴት ልትወጣ ክንቻልክ መጀመሪያ አለው። ፖይራዝ ነው ነጻ ያወጣኝ ባካለው። ፖይራዝ ይለዋል። አሸጉል እንዳደናት ብሎ በመጨረሻም ለቀቀኝ አለው። እንዴ ይሄ ሰው ያበደ እንደ እያሉ ነበር። አብዷል፣ በፍቅር አብዷል። ሰማዩ ላይ አሁን እዚህ ጋር ባህሪ እሱ ባይኖር ኖሮ ይገለኝ ነበረ አያረለ እዚህ ጋር በመጨረሻም ፖይራዝ አሸጉል ነጻ እንድትወጣ ብሎ ምን እንዳረገ ተመለከትክ አይደለ? ምን እንዳረገ አየህ? እኔ እንደወጣ አደረገ። አብዷል፣ ታውሯል በፍቅሯ የሆነ ነገር ማድረግ አለብን ይሄን ተጠቅመን ሲለው ነበረ። ከዛም ፖይራዝ ድንገት ብቅ አለ። ፖይራዝ እንደመጣ ና እስኪ ይሉታል። ከዛ ከመጣ በኋላ ዛፈር የሆነ ነገር እናድርግ ሙምታዝ አንተን እንኳን አላምንም እኔ እናንተ ግን የሆነ ነገር ተጠቅመን አሸጉል ነጻ መውጣት አለብን ይለዋል። አሸጉል እስር ቤት ያለችው ደብሯታል። እዚህ ጋር አንደኛው መታየኔ ህይወት አትዘኝ በእውነት እኔ እዚህ ከ6 ዓመት በላይ ቆይቻለሁ። እሺ ግን ብዙ ነገር ትማሪበታለሽ አንብቤ ብላ የሆነ መጽሐፍ እንድታነብ ሰጠቻት። አሸጉል እየገረማት ታነባለች። ሴማና ሳፈር አብረው ናቸው። ፖይራዝ ብቻውን ሆኗል። ነገ ጠዋት ብዙ ነገር መሆን አለበት። ፍርድ ቤት ውስጥ በአሸጉል ጉዳይ የሆነ ነገር ይቀርባል። ከዛ አሸጉል ነጻ እንደምትሆን ይጠበቃል። ፖይራዝ ግን በጠዋቱ ተፈልጎ ለጥያቄ እየሄደ ነበር። ለአቃቤ ጉና ለመርማሪው ለኮሚሽነሩ አሸጉል ይህን ነገር አላረገችም እመኑኝ እያለ ይናገራል። አሸጉል በዛሬ ችሎት እንዳላት ተነግሯታል። ከዛ በኋላ አብራቸው ከሌሎች ሴቶች እስረኞች ጋር ታወራለች። የሴማ እናት እየተቀበረች ናት። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ ዩቲዩብ ቻናል በሰላም መጣችሁ። ዛሬ ለልጄ የሚሰኘውን ድራማ ተመልክተናል። ውድ ተመልካቾች ለልጄ የሚሰኘው ድራማ አንዳንድ ተመልካቾች በኮሜንታችሁ በጠየቃችሁ መሰረት በዚህ መንገድ ይዤላችሁ መጥቻለሁ። ይሄ ቪዲዮ ለሌሎች በደንብ እንዲደርስ ክብሯን ተመልካቾች ላይክ እና ኮሜንት እንድታደርጉ በትህትና የምጠይቅ ይሆናል። ቅመም ስቶሪ የዩቲዩብ ቻናል ለልጄን ድራማ በቀን በተለመደው ሰዓት ወደ እናንተ ያደርሳል። ክብሯን ተመልካቾች የታመሙ አበቦች እንዲሁም ወላፈን የሚሰኙ ምርጥ ድራማዎች ወደ እናንተ መድረሳቸውን ይቀጥላሉ። በቀጣይ በአዲስ ቪዲዮ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት ደህና ቆዩልኝ።